አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ማንቸስተራዊ በሆኑ መረጃዎች ተመልሰናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ስለ ማንቸስተር አዲስ የወጡ መረጃዎችን የምናጋራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከዜናዎቻችን በተጨማሪም ዛሬ ስለሚደረገው ስለ ማንቸስተር ዩናይትድ እና ዌስትሃም ዩናይትድ ጨዋታ የቅድመ ጨዋታ ትንተናችንን የምናቀርብላችሁ ይሆናል። ከመደበኛ የዜና ፕሮግራማችን በኋላ በቪዲዮ መጨረሻ የምታገኙት ይሆናል። እስከ ፕሮግራማችን ፍጻሜ እንድትከታተሉ ግብዣችን ነው። ወደ ዕለታዊ ዜናዎቻችን ከማለፋችን በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። በማቲያስ ኩንሃ ዝውውር ላይ ተፎካካሪዎች ብቅ እያሉ መሆኑ ተገለጸ። የአርሰናል ስፖርቲንግ ዳይሬክተር አንድሪያስ በርታ የማንቸስተር ዩናይትድ ዝውውርን ለመጥለፍ ተስፋ በማድረግ በቅርብ ጊዜ ውስጥ ንግግሮችን ያካሂዳል ተብሏል። ብዙ ምንጮች እንዳሉት የዳይሬክተሩ ደፋር ውሳኔ ዝውውሩን ያሳካው እንደሆነ እንዲጠብቁት እያደረገ ይገኛል። አርሰናልና ማንቸስተር ዩናይትድ በክረምት ላይ ትልቅ የዝውውር መስኮትን ለማሳለፍ ይሰራሉ። መድፈኞቹ ጥቂት ውጤታማ የሆኑ ጭማሪዎችን ለማድረግ ይፈልጋሉ። ዩናይትድ በበኩሉ ለሩበን አሞሪም አዲስ ቡድንን ለመስጠት እየተዘጋጁ ይገኛል። አሁን ላይ በኦልድ ትራፎርድ ያለው ዋናው አጀንዳ የማቲያስ ኩንሃ መፈረም። ብራዚላዊ በውድድር ዓመቱ መጨረሻ ላይ ወልቭስን ለመልቀቅ አስቧል። ክለቡም 62.5 ሚሊዮን ፓውንድ የውል ማፍረሻውን ከሚከፍል ቡድን ጋር ድርድር ለማድረግ ፈቃደኛ ነው። አሞሪም ኩንሃን በዩናይትድ 3-4-2-1 ፎርሜሽን ውስጥ ከሁለቱ 10 ቁጥር ቦታዎች በአንዱ እንዲጫወት ወስኗል። ኩንሃ ማንቸስተር ዩናይትድን ለመቀላቀል ክፍት ሲሆን የግል ውሎችን የሚመለከቱ ንግግሮችም ተከፍተዋል። ጋዜጠኛ ቤን ጃኮብስ ባወጣው አዲስ መረጃ መሰረት አርሰናል ዝውውሩን የመጥለፍ ስጋት ውስጥ በገባበት በዚህ ወቅት ዩናይትዶች ድንጋጤ እንዳልተፈጠረባቸው አረጋግጧል። መድፈኞቹም ከማንቸስተር እኩል የኩንሃ አድናቂዎች ናቸው። በዚህ ክረምትም የፊት መስመራቸው ላይ ኩንሃን ተጨማሪ ለማድረግ አስበዋል ሲል ጋዜጠኛው ተናግሯል። ጃኮብስ የአርሰናል አዲሱ የስፖርት ዳይሬክተር አንድሪያስ ቤርታ በግላቸው ከኩንሃ ካምፕ ጋር እንደሚነጋገሩ ገልጿል። ሆኖም ጃኮብስ የኩንሃ ግንባር ቀደም ፈላጊ ተብለው የሚታሰቡት ማንቸስተር ዩናይትድ ናቸው ብሏል። ክለቡ እንደ አርሰናል ያለ ቡድን ዝውውሩን ለመጥለፍ ሳይሞክር በፊት ስምምነት ለመጨረስ ማሰባቸውን ተናግሯል። ቤን ጃኮብስ ሲናገር ማቲያስ ኩንሃ የውድድር ዘመኑ ከማብቃቱ በፊት ቀጣዩን ክለቡን መወሰን ይፈልጋል። ማንቸስተር ዩናይትድ በቀጣዮቹ ጥቂት ቀናት ውስጥ በግል ውሎች ላይ ከስምምነት ሊደርሱ ቅርብ ናቸው። ንግግሮቹም ቀጥለዋል፣ ነገር ግን እስካሁን የተጠናቀቀ ነገር የለም ብሏል። ቤን ጃኮብስ አክሎም ኩንሃ አስቀድሞ በስፖርት ፕሮጀክታቸው ተስማምቷል። በፋይናንሻል ጉዳዮች ላይ ውይይቶች እየተካሄዱ ናቸው። ኒውካስትል ዩናይትድ አሁንም በዝውውር ውስጥ ይገኛል። አርሰናል ከተጫዋቹ ጋር አዲስ ግንኙነት ፈጥሯል፣ ነገር ግን ማንቸስተሮችን የሚያሰጋ አይደለም ሲል ተናግሯል። ፖል ስኮልስ በአሌሃንድሮ ጋርናቾ ላይ ያለውን ፍርሃት ገልጿል። የ20 ዓመቱ የአርጀንቲና ኢንተርናሽናል እና ማርከስ ራሽፎርድ በሩበን አሞሪም ሹመት የመጀመሪያ ሳምንታት ባልተገባ ባህሪ ከማንቸስተር ደርቢ ውጭ መደረጋቸው ይታወሳል። ነገር ግን ማርከስ ራሽፎርድ በውሰት ወደ አስቶን ቪላ ሲሄድ ጋርናቾ በኦልድ ትራፎርድ መቆየት ችሏል። አጥቂው በአሞሪም ስር ያለፉት 2 ወይም 3 ወራት አሳማኝ ያልሆነ ምርጫ ነበረ። ጋርናቾ በ3 አጥቂ በግራ መስመር ሲጫወት በጣም ጥሩ ነው። የአሞሪም 3-4-2-1 ፎርሜሽን ከአጥቂው ጀርባ ያሉት ሁለቱ ተጫዋቾች ይበልጥ በመሃል ላይ ሲሰሩ ይታያል። የአጨዋወት ታዲያ ከጋርናቾ ጋር የሚሄድ አይመስልም። የቀድሞ የክለባችን ኮከብ ፖል ስኮልስ ስለ ጋርናቾ በቲኤንቲ ስፖርት ላይ ሲናገር በመደበኛ 4-3-3 አጨዋወት ውስጥ ጋርናቾ ፍጹም ተጫዋች ነው። አሁን ግን በጋርናቾ ላይ እውነተኛ ስጋት አለ። የውሳኔ አሰጣጡንና አጨራረሱን ማስተካከል አለበት። አንዳንድ ጊዜ የመጨረሻው ኳሱ ጥሩ አይደለም፣ ነገር ግን እርሱ ገና ወጣት ተጫዋች ስለሆነ ብዙ ሊሻሻል ይችላል። በፒኤስአር ምክንያቶች ከ50 እስከ 60 ሚሊዮን ፓውንድ እንዳይሸጡ ትሰጋለሁ። ሌላ ተጫዋች መጥቶ ከ25 እስከ 30 ግቦችን ያስቆጥራል ብዬ አልጠብቅም። ጋርናቾን በዚህ ስርዓት ውስጥ በትልቁ መጠበቅ በጣም አስቸጋሪ ሊሆን ይችላል። በሩበን አሞሪም ስርዓት ውስጥ ለእርሱ ቦታ ማግኘቱ በጣም ከባድ ነው ብሏል። ፖል ስኮልስ ጨምሮ እርሱን እንዲሸጡት አልፈለግም፣ ሊሻሻል ይችላል ብዬ አስባለሁ። ጋርናቾ ብዙ ጊዜ ያበሳጨኛል፣ ነገር ግን እርሱ ብዙውን ጊዜ በማንቸስተር ዩናይትድ ቡድን ውስጥ ትልቁን ስጋት የሚፈጥር ሰው ነው። ቡድኑ ውስጥ ቆይቶ ብመለከተው እደሰታለሁ። አሞሪም በክረምት ጋርናቾን በራሱ ሲስተም እንደሚሰራው አምናለሁ። እኔ ግን እርሱን እንዳይሸጥ ከሚሉት ወገን ነኝ ብሏል። ማንቸስተር ዩናይትድ ሁለቱን የሻምፒዮንስ ሊግ ተፋላሚ ተጫዋቾች ዝውውርን እንደሚፈልግ ተገለጸ። ማንቸስተር ዩናይትዶች ጎንካሎ ራሞስ እና ሌላኛውን የሻምፒዮንስ ሊግ ፍጻሜ ተፋላሚ ኢላማ ያደረጉ ሲሆን
ትልቅ የክረምት የዝውውር መስኮት እንደሚያሳልፉ ዘገባዎች አመልክተዋል። ዩናይትድ ከኢንተር ሚላን ጋር የሻምፒዮንስ ሊግ ፍጻሜ ላይ የደረሰውን የመሃል ተከላካይ ያን ቢሴክን ለማስፈረም ከቶትናም ጋር ሊፋለሙ መሆኑም ተገልጿል። የዩናይትድ ኢላማ የነበረው ጆናታን ታህ አሁን ላይ ባየር ሙኒክን የመቀላቀል እድሉ ሰፊ እንደሆነ እየተሰማ ሲሆን በምትኩ ቢሴክን ለማስፈረም እቅድ እንዳላቸው ተነግሯል። ቢሴክ ዩናይትድን በሚሰናበቱት ተከላካዮች ቪክተር ሊንድሎፍ እና ጆን ኢቫንስ ምትክ ሆኖ ይመጣል። እንደ ካውት ኦፍ ሳይድ ዘገባ ከሆነ የፓሪስ ሴን ጀርመኑ አጥቂ ጎንካሎ ራሞስ የፈረንሳይ ዋና ከተማን ለቆ መውጣት እንደሚችል ካወቁ በኋላ ዩናይትዶች ስምምነቱን ለመጨረስ እያሰቡ ይገኛል። በራሞስ ላይ ያለው ፍላጎት እየጨመረ ሲሆን ለፊርማውም ዩናይትድ እንደ አርሰናል፣ አስቶን ቪላ፣ ኒውካስትል፣ ጁቬንቱስ እና ናፖሊን ከመሳሰሉት ክለቦች ጋር ለመፎካከር በዝግጅት ላይ ናቸው። ዩናይትዶችና አርሰናሎች ፖርቹጋላዊውን ቡድናቸው ውስጥ ለመጨመር ይፈልጋሉ። ራሞስ በዚህ ውድድር ዓመት ለፒኤስጂ በ37 ጨዋታዎች 15 ጎሎችን ከመረብ ያሳረፈ ሲሆን በሻምፒዮንስ ሊጉም 3 ጎሎችን አስቆጥሯል። ጎንካሎ ራሞስ እንደ ኦስማን ዴምቤሌ ባሉ ድንቅ ተጫዋቾች በመከበቡ ለሉዊስ ኤንሪኬ ቡድን የተረጋገጠ ጀማሪ አይደለም። ተጫዋቹ አሁን ላይ ለአዲስ ፈተና ክፍት ሲሆን የዩናይትድ አጥቂዎች ዝርዝር ውስጥም ተጨምሯል። ኤንሪኬ የ23 ዓመቱን ተጫዋች በቡድናቸው ውስጥ ማቆየት ቢፈልግም ራሞስ በዚህ ይስማማል ተብሎ አይታሰብም። ኤንሪኬ ለጀማሪ ቦታዎች ከፍተኛ ፉክክር እንዲኖር ማድረግ ይፈልጋል። ተጫዋቹ ግን መልቀቅን ያስቀድማል። ዩናይትዶች ራሞስ ወደ ፒኤስጂ ከማቅናቱ በፊት ከማስፈረም ጋር ተያይዘው ነበረ። አሁን ላይ ታዲያ ተጫዋቹ ሁለተኛ ዕድል ሊሰጣቸው ይችላል ተብሏል። ዩናይትድ 2 የሻምፒዮንስ ሊግ የመጨረሻ ተፋላሚዎችን ማስፈረሙ ትክክለኛ ውሳኔ ሲሆን ሁለቱ ጭማሪዎች ለአሞሪም ቡድን ጥራትን ያመጣሉ ተብሎ ይታሰባል። ዩናይትዶች ራሞስን ኢላማ ማድረግ የጀመሩት ቪክተር ጊዮከረሽ አርሰናልን መቀላቀል እንደሚፈልግ ካወቁ በኋላ ነው ተብሏል። ፋብሪዞ ሮማኖ ማንቸስተር ዩናይትዶች የዝውውር ውሳኔ ላይ ለውጥ ማድረጋቸውን አረጋግጧል። ማንቸስተር ዩናይትድ በመጪው የክረምት የዝውውር መስኮት ከሚጨናነቁ ክለቦች መካከል ሲሆን ከሚያስፈርሟቸው ተጫዋቾች በላይ የሚለቋቸው ተጫዋቾች ጉዳይ ተጠባቂ ነው። በማንቸስተር በርካታ ኮከቦች ለሽያጭ ቀርበዋል። ቋሚ ሽያጭ ከሆኑት መካከልም እንደ ጄደን ሳንቾ፣ አንቶኒና ማርከስ ራሽፎርድ ያሉት ይጠቀሳሉ። በጣት የሚቆጠሩ የዩናይትድ ኮከቦችም ኮንትራት አልቆባቸው ክለቡን በነፃ ሊለቁ ነው። ከሚለቁት ተጫዋቾች ዩናይትዶች የዝውውር ዋጋ የማያገኙ ቢሆንም ቢያንስ ከደሞዝ ሂሳባቸው ላይ ትንሽ ይቀንሳል። 4 የማንቸስተር ዩናይትድ የመጀመሪያ ቡድን ኮከቦች ኮንትራታቸው የሚያልቅ ሲሆን ከእነዚህም ውስጥ ቶም ሂተን፣ ጆን ኢቫንስ፣ ቪክተር ሊንድሎፍ እና ክርስቲያን ኤሪክሰን ይገኙበታል። የዝውውር ኤክስፐርቱ ፋብሪዞ ሮማኖ ሂተንንና ኢቫንስን በተመለከተ ባለፈው ወር መረጃ አውጥቶ ነበረ። ኤፕሪል 15 ጋዜጠኛው በኤክስ ገጹ ላይ ሲጽፍ እንዲህ ብሏል። ቶም ሂተን እና ጆን ኢቫንስ ሁለቱም በውድድር ዓመቱ መጨረሻ ማንቸስተር ዩናይትድን ለቀው ሊወጡ ነው፣ ይህ የተረጋገጠ ነው ብሎ ነበረ። ሆኖም ዩናይትዶች በሶስተኛ ምርጫ ግብ ጠባቂ ሂተን ላይ ሀሳብ መቀየራቸው ተሰምቷል። አርብ ከሰዓት በኋላ ፋብሪዞ ሮማኖ ዩናይትድ ቶም ሂተንን በተመለከተ አቅጣጫ መቀየሩን አረጋግጧል። ሮማኖ በኤክስ ገጹ ላይ ሲናገር ማንቸስተር ዩናይትድ አሁን ላይ ከቶም ሂተን ጋር በአዲስ ኮንትራት ለአንድ ተጨማሪ የውድድር ዘመን ለማቆየት ለመነጋገር ወስነዋል። ሂተን እንደ ሶስተኛ ግብ ጠባቂ እስከ ሰኔ 2026 ድረስ እንዲቆይ ተከታታይ ውይይቶች ይጀመራሉ ብሏል። የአሰልጣኝ ስታፍ አባላት ተጫዋቹ ለወጣት ተጫዋቾች ባደረገው ድጋፍ ደስተኛ በመሆናቸው ለዚህ ውሳኔ ደርሰዋል ብሏል። ተጫዋቹ በክረምት ከማንቸስተር ዩናይትድ የሚለቅ ቢሆንም ጥሮታ የመውጣት እቅድ እንዳልነበረው ቀደም ሲል ዘ ዴይሊ ሜል አስነብቦ ነበረ። ሂተን 39 ዓመቱ ሲሆን በ2001 ክረምት ወደ ማንቸስተር ዩናይትድ ከተመለሰ በኋላ አንድም የፕሪሚየር ሊግ ጨዋታ አላደረገም። ባለፉት 4 ዓመታት ውስጥ 3 ጨዋታዎችን ብቻ የተጫወተ ሲሆን የመጨረሻ ጨዋታውን ያደረገው በየካቲት 2023 ነበረ። የማንቸስተር ዩናይትድ ኮከብ ሪያል ማድሪድን መቀላቀል እንደሚፈልግ ተገለጸ። የማንቸስተር ዩናይትዱ ተከላካይ ሌኒ ዮሮ በክረምቱ የዝውውር መስኮት ወደ ሪያል ማድሪድ መቀላቀል ይፈልጋል ሲል በስፔን የወጣ አንድ ዘገባ አመላክቷል። ማንቸስተር ዩናይትድም ሆነ ማድሪድ ጥሩ የውድድር ዘመን እያሳለፉ አይደለም። ሁለቱም ቡድኖች በዓለም ላይ ካሉ ታላላቅ ክለቦች መካከል ሲሆኑ ሁለቱም በሚቀጥለው የውድድር ዘመን ጠንክረው ለመመለስ ቆርጠዋል። ሆኖም ማንቸስተር ዩናይትድ በሩበን አሞሪም መሪነት የዓለማችን ምርጡን ወጣት ተከላካይ የማጣት ፍላጎት ባይኖራቸውም አሁን ላይ ግን ስጋት ላይ ያሉ ይመስላል ተብሏል። እንደ ዲፌንሳ ሴንትራል ዘገባ ከሆነ ዮሮ በውድድር ዓመቱ መጨረሻ ከማንቸስተር ዩናይትድ መልቀቅ እንደሚፈልግና ወደ ማድሪድ የመዘዋወር ፍላጎት እንዳለው ዘገባው አክሎ የተጫዋቹ ወኪል ጆርጌ ሜንዴስ ዮሮን የማስፈረም ዕድል ለፍሎረንቲኖ ፔሬዝ አቅርቧል ሲል ዘግቧል። ሪፖርቱ የ19 ዓመቱ ወጣት ማንቸስተር ዩናይትድን ለመቀላቀል ባለፈው ክረምት ባደረገው ውሳኔ ተጸጽቷል ሲል ዘግቧል። ፈረንሳዊ ታዳጊ ወዳለፈው የውድድር ዘመን የላሊጋና የሻምፒዮንስ ሊግ አሸናፊዎች ለመዘዋወር ቆርጦ የተነሳ ሲሆን ወኪሉ ሜንዴዝን ከማድሪድ ጋር ስምምነት ለማድረግ እንዲሞክር ጠይቋል።
ዮሮ ባለፈው የክረምት ወቅት የማድሪድ ከፍተኛ ኢላማ እንደነበርና የስፔን ግዙፉ ቡድን አሁንም አዲስ የመሃል ተከላካይ እየፈለገ እንደሆነ ያውቃል። ዲፌንሳ ሴንትራል እንደዘገበው ማንቸስተር ዩናይትድ ዮሮን በውድድር ዓመቱ መጨረሻ መሸጥ እንደማይፈልግ ገልጿል። በውድድር ዓመቱ በ19 ዓመቱ ተከላካይ ላይ የደረሰው ጉዳት ፈረንሳዊ ተጫዋች በዚህ ሲዝን 30 ጨዋታዎችን ብቻ እንዲያደርግ አስገድዶታል። ዘገባው አክሎ ማንቸስተር ዩናይትድ ዮሮን ለመሸጥ ከተገደደ ተጫዋቹን መልቀቅ የሚፈልጉት ቢያንስ የከፈሉትን የዝውውር ሂሳብ መመለስ ከቻሉ ብቻ ነው ተብሏል። ሪፖርቱ እንዳመላከተው ማድሪድ ይህንን ለመክፈል ፈቃደኛ ለመሆናቸው ታውቋል። ከዚህም በላይ ሎስ ብላንኮቹ ዋነኛ ፍላጎታቸው ዊሊያም ሳሊባ መሆኑን ዘግቧል። የማንቸስተር ዩናይትድ ኮከብ በሚቀጥለው ሲዝን ስለመቆየቱ ከክለቡ ምላሽ እየጠበቀ መሆኑ ተገለጸ። ከቅርብ ሳምንታት ወዲህ የማንቸስተር ዩናይትድ ደጋፊዎችን የቡድኑ ምርጡ ተጫዋች ማን ነው ብላችሁ ብትጠይቁ መልሳቸው ካዝሜሮን እንደሚመርጡ ጥርጥር የለውም። ብራዚላዊ በቅርብ ጊዜ ራሱን ቀይሮ በድጋሚ አቅሙን እያሳየ ይገኛል። በዚህም ብቃቱ ብዙ ሙገሳዎችን እያገኘ ነው። ካዝሜሮ ከደጋፊዎች ጋር ጥሩ ግንኙነት አለው። በዚህ ሳምንት ብራዚላዊ በማንቸስተር ዩናይትድ ደጋፊዎች ምን ያህል እንደተደነቀ ገልጿል። በ2022 ከሪያል ማድሪድ ሲፈርም ምናልባት ልምዱን በማካፈል ለረጅም ዓመት ቡድኑን ያገለግላል ተብሎ ነበረ። ሆኖም ካዝሜሮ ከአንድ ሲዝን የዘለለ ጥሩ እንቅስቃሴ አላደረገም። ካዝሜሮ ባለፉት የዝውውር መስኮቶች ከሳውዲ አረቢያ የፍላጎት ወሬዎች ነበሩበት፣ ነገር ግን ምንም ጠንካራ ጥያቄ አልቀረበም ነበረ። በብራዚል ያለው ጋዜጠኛ ትሪቬላ አሁን በተጫዋቹ ዙሪያ እርግጠኛ ለመሆን እንዳለ ዘግቧል። ምክንያቱ ደግሞ ማንቸስተር ዩናይትድ ለ2025-26 የውድድር ዘመን እርሱን ማቆየት እንደሚፈልጉ ለካምፑ ስላላሳወቁ ነው። ካዝሜሮም በክለቡ ለሚኖረው ቆይታው ምላሽ እየጠበቀ ነው ተብሏል። ካዝሜሮ በኮንትራቱ ላይ ቀሪ 1 ዓመት አለው። ተጫዋቹ በእርግጠኝነት መቆየትን ይፈልጋል። ይህንንም ደጋግሞ ተናግሯል። ጋዜጠኛ ትሪቬላ ቀጥሎም ማንቸስተር ዩናይትድ የካዝሜሮ ኮንትራት ሁኔታ ጫና እየፈጠረባቸው ስለሆነ በቶሎ ውሳኔ መስጠት አለባቸው ብሏል። የ33 ዓመቱ ተጫዋች እስከ 2026 የሚያቆይ ውል ያለው ሲሆን ክለቡም ለተጨማሪ ዓመት የማራዘም ምርጫ አለው። ጋዜጠኛ ትሪቬላ ይህንን ብሏል። በካዝሜሮ ሁኔታ ዩናይትድ አስቸጋሪ ቦታ ላይ ነው። ክለቡ የኮንትራት ማደሻ አንቀጹን ለማስቀጠል አማካኙን እስከ ዓመቱ መጨረሻ ማየት ይፈልጋል። ነገር ግን ተጫዋቹ በተቻለ ፍጥነት ውሳኔያቸውን እንዲያሳውቁት ይፈልጋል። በማንቸስተር ከቆየ ቋሚ ቦታ እንደሚያጣ ስለሚያምን ተጫዋቹ በክረምቱ መልቀቁ እርግጥ ነው ሲል ተናግሯል። የላሊጋው ቡድኖች ለማንቸስተር ዩናይትዱ ላሚን ያማል ውል ለማቅረብ እየተመለከቱ ነው ተብሏል። የስፔን ቡድኖች ከላሚን ያማል ጋር ስለተመሳሰለው የማንቸስተር ዩናይትድ ወጣት ቪክተር ሙሳ መረጃን እየጠየቁ ይገኛል። ሙሳ በማንቸስተር ዩናይትድ የወጣት ቡድን ውስጥ ጎልቶ እየታየ ይገኛል። ተጫዋቹ በወጣት ቡድን ውስጥ ባሳየው ብቃት ትልቅ አድናቆትን ያገኘ ሲሆን ከዋናው ቡድን ጋር ልምምድ የማድረግ እድሎችንም ማግኘት ችሏል። ሙሳ በሚያዝያ ወር መጀመሪያ ላይ ከሊድስ ጋር በነበረው አንድ ጨዋታ 6 ጎሎችን ሲያስቆጠር በደርቢ ካውንቲ ኤቨርተንና ስቶክ ሲቲ ላይ 2 ጎሎችን ከመረብ አዋህዷል። በዘንድሮ የውድድር ዘመን በ18 ጨዋታዎች 15 ጎሎችን ያስቆጠረ ሲሆን ለስፔን ወጣት ቡድን ሊጠራም ነው ተብሏል። ተጫዋቹ የተወለደው በናቫሬራስ ማህበረሰብ ቱዴላ ውስጥ ነው። አባቱ በ2016 ለሥራ ወደ እንግሊዝ መዘዋወሩን ተከትሎ ተጫዋቹ ለሁለቱም ሀገራት እንዲጫወት ብቁ ሆኗል። በማንቸስተር ዩናይትድ ያሳየው ብቃትም በስፔን ብሔራዊ ቡድን ሳይስተዋል አልቀረም። በስፔን ውስጥ ያሉ አንዳንድ ሰዎችም የማንቸስተር ዩናይትዱ ላሚን ያማል ሊሆን እንደሚችል ያምናል። የስፔን እግር ኳስ ማህበር ለወደፊቱ የእነርሱ መሆኑን ለማረጋገጥ ከተጫዋቹ ጋር ተደጋጋሚ ግንኙነት እያደረጉ ይገኛል። ወጣቱ በ2021 መገባደጃ ላይ ለስፔን ከ16 ዓመት በታች መጫወት ችሎ ነበረ። ከዚያም ከአንድ ወር በኋላ በተመሳሳይ ደረጃ ለእንግሊዝ መጫወት ችሎ ነበር። ተጫዋቹ ከዚያን ጊዜ ጀምሮ የሀገራት ጨዋታ ጥሪ አላገኘም። በእንግሊዝና በስፔን መካከል በተጫዋቹ ምክንያት ጦርነት ሊፈጠር የሚችልም ይመስላል። አፍሪካዊቷ ናይጄሪያም ሶስተኛ አማራጭ ልትሆን ትችላለች። በክለብ ደረጃም ተጫዋቹ ላይ ላቅ ያለ ፍላጎት አለ። ይሁን እንጂ የሙሳ ህልም ለማንቸስተር ዩናይትድ መጫወት ነው። ትኩረቱ በማንቸስተር ዋና ቡድን ላይ ነው። ነገር ግን ለየትኛው ሀገር መጫወት እንደሚፈልግ ማየቱ አጓጉ ይሆናል ተብሎ ጆናታን ታህ በማንቸስተር ዩናይትድ ራዳር ላይ እንደሚገኝ የጀርመኑ ጋዜጠኛ አረጋገጠ። ጆናታን ታህ ከባየር ሌቨርኩሰን በዓመቱ መጨረሻ ሲለቅ በነፃ ለማስፈረም በሚደረገው ፉክክር ማንቸስተር ዩናይትድ እንደ ከባድ ተፎካካሪ ብቅ ማለታቸው ከሰሞኑ እየተሰማ ይገኛል። ተከላካዩ በጀርመን ክለብ በኮንትራቱ ማብቂያ ላይ ሲገኝ በክረምቱ ክለቡን ለቆ የሚወጣ ይሆናል። የጀርመኑ የዝውውር ኤክስፐርት ክርስቲያን ፋልክም ማንቸስተር ዩናይትድ ከባየር ሙኒክ እና ከባርሴሎና ጋር ለተጫዋቹ ዝውውር ፉክክር ውስጥ መሆናቸውን ተናግሯል። ዩናይትዶች በጆናታን ታህ ዝውውር ላይ እየተወያዩ ነው። የዩናይትድ ሰዎች በተጫዋቹ ተወካይ ፒኒ ዣቪ በኩል ተገናኝተዋል።
ጃቪ አሁን ባርሴሎና እርሱን ለማስመዝገብ እድል መኖሩንና ለመኖሩን ግልጽ ማድረግ እንዳለባቸው እየጠየቀ ሲሆን ያ ካልሆነ ግን ተጫዋቹን እንደገና በገበያ ላይ እንዲሆን ያደርገዋል ብሏል። ክርስቲያን ፋልክ አክሎም ብዙ ክለቦች የፕሪሚየር ሊግ ቡድኖችን ጨምሮ ጆናታን ታህን እየተከታተሉ ነው። ባየር ሙኒክ ባለፈው ክረምት እንደፈለገው አሁንም ነፃ ወኪል በመሆኑ ሊመለከቱት ተዘጋጅተዋል። ለሙኒክ ታህን ማምጣት ቀላል ይሆናል። ባየር ሙኒክ ኤሪክ ዴርን በዚህ ክረምት ስለሚያጡ ታህ ጥሩ አማራጭ ሊሆንላቸው ይችላል። ከታህ ጋር የተገናኘው ሌላኛው ቡድን ማንቸስተር ዩናይትድ ነው። ለተጫዋቹ ዝውውር ሁሌም ከባድ ተፎካካሪ ይሆናሉ። ጆናታን ታህ በፕሪሚየር ሊግ መጫወት የሚፈልግ ይመስለኛል። በፕሪሚየር ሊጉ እንደ ዩናይትድ የሚፈልጉት ብዙ ክለቦች የሉም። ስለዚህ ዩናይትድ ታህን ወደ ፕሪሚየር ሊጉ የመውሰድ ትልቅ እድል አላቸው። አሁን ላይ በተጫዋቹ ጉዳይ የተቃረበ ነገር ባይኖርም የዩናይትዶች ፍላጎት ከፍ ያለ መሆኑን ማረጋገጥ ችያለሁ ሲል ተናግሯል። ማቲያስ ኩና የማንቸስተር ዩናይትድን ዝውውር እንዲተው ተጠየቀ። የቀድሞ የወልቭስ የፊት መስመር ተጫዋች ዶን ጉድማን ማቲያስ ኩና ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር እንዲተውና በዚህ ክረምት ለተሻለ ቡድን እንዲፈርም አሳስቧል። ኩና በበርካታ ቡድኖች ቢፈለግም ምርጫው ግን ወደ ማንቸስተር ዩናይትድ መሄድ እንደሆነ ከታወቀ ሰንበትበት ብሏል። ዩናይትዶች አሁን ከተጫዋቹ ጋር ንግግር መጀመራቸውም ተረጋግጧል። ጉድማን ለቦይሌ ስፖርት ሲናገር ማቲያስ ኩንሃ ለማንቸስተር ዩናይትድ መፈረሙን በድጋሚ ሊያስብበት ይገባል ብዬ አስባለሁ። በአሁኑ ጊዜ ኩንሃን በሆን ኖሮ የማንቸስተርን ጥያቄ አልቀበልም። ተጫዋቹ አሁን ወደሚፈልገው ቦታ ለመድረስ ብዙ አቅም አለው። እንደ አዲስ እየተገነባ ያለውን ዩናይትድን መቀላቀል ጥሩ እርምጃ ነው ብዬ አልጠብቅም። እኔ እንደማስበው እርሱ በፕሪሚየር ሊግ ወይም በአውሮፓ ውስጥ ለማንኛውም ቡድን መጫወት የሚችል ምርጥ ተጫዋች ነው። በእርሱ ብቃትና ማንቸስተር ዩናይትድ በሚገኝበት ደረጃ ምክንያት ዝውውሩ አርኪ አይሆንም። ማቲያስ ኩንሃ የተሻሉ ቡድኖችን ለመቀላቀል አማራጮች ባይኖረው በጣም እደነግጣለሁ። በተለየ ደረጃ ዓመቱን እንዳሳለፈ አውቃለሁ። ነገር ግን እኔም ትልቅ ክለብ የሆነውን ሰንደርላንድን ለቅቄ ወልቭስን ስቀላቀል ወልቭስ በዛን ጊዜ መሆን ወደምፈልግበት ቦታ ሊያደርሰኝ ስለሚችል ነበር የመረጥኩት። ዩናይትድ ግን ለኩንሃ ከዚህ የተለየ ነው ብሏል። ጉድማን ጨምሮ ማንቸስተር ዩናይትድ አሁንም የአውሮፓ ሊግን ማሸነፍ ይችላል። ይህም ነገሮች እንዲለውጥ ሊያደርገው ይችላል። ማቲያስ ኩንሃ ግን ከተወካዮች የሚቀርብለትን ጥያቄዎች ማጤን አለበት። ሌሎች ትላልቅ ቡድኖችን ለመቀላቀል ቢመርጥ ባይነኝ ሲል ተናግሯል። የክለባችን ሌጀንድ ፖል ስኮልስ ብሩኖ ፈርናንዴዝ መቆየት አለበት ብሏል። ፖል ስኮልስ ማንቸስተር ዩናይትድ ብሩኖ ፈርናንዴዝን ማቆየት እንዳለበት ያምናል። ፈርናንዴዝ በዚህ ሳምንት ከሳውዲ ቡድኖች ጥያቄዎች እንደመጡለት ቢነገርም ተጫዋቹ በማንቸስተር መቆየትን እንደሚመርጥ ተሰምቷል። የሳውዲው አልሂላል ለቡርኖ ትልቅ የተባለ የዝውውር ጥያቄን ለማቅረብ በመዘጋጀት ላይ ናቸው። ስኮልስ ታዲያ ስለ ብሩኖ ፈርናንዴዝ ቆይታ ሲናገር ፈርናንዴዝ ምርጡ ተጫዋች ስለሆነ መቆየት አለበት። ማንቸስተር ዩናይትድ በሚያደርጋቸው ነገሮች ሁሉ ላይ ይሳተፋል። አንዳንድ ጊዜ የሚያስቅ ገንዘብ የሚከፍሉ የሳውዲ ሊግ ክለቦች ትልቅ ፍላጎትን በተጫዋቹ ላይ በማኖራቸው ዝውውሩን ለመጨረስ አቅም ሊኖራቸው ይችላል። ቡርኖን ማቆየትና በዙሪያው ቡድን መገንባት እንደሚያስፈልጋቸው ግልጽ ነው። አዳዲስ ተጫዋቾችን ለመግዛት ገንዘብ ማግኘት ይፈልጋሉ። በቡድን ውስጥ ሌሎች አዳዲስ ተጫዋቾችን ለማምጣት ሽያጮችን እንደሚፈልጉ ግልጽ ነው። ነገር ግን ቡርኖን በውድ ሽጠው ሌሎች ዝውውሮችን ከማድረግ ይልቅ እርሱን ማቆየትን ቅድሚያ ሊሰጡ ይገባል። ክለቡ ባለፉት ጥቂት ዓመታት ባደረጋቸው ዝውውሮች ሲቸገር ነበረ። የዚህ ቡድን ስብስብ ለአሞሪም በጣም አስቸጋሪ ሆኖበታል። ወደ ሻምፒዮንስ ሊግ ከገቡ ተጫዋቾችን ማምጣት በጣም ቀላል ይሆናል። ነገር ግን በተመሳሳይ ጊዜ ተጫዋቾችን መልቀቅ አለባቸው። ይህ በጣም አስቸጋሪው የሥራው አካል ይሆናል። ብዙ ተጫዋቾች ሲለቁ ልንመለከት እንችላለን። ቡርኖ ግን የማይነካው ተጫዋች ይመስለኛል ብሏል። ቼልሲ አሁንም በማንቸስተር ዩናይትዱ ተጫዋች ላይ ፍላጎት እንዳለው ተገለጸ። የማንቸስተር ዩናይትዱ የክንፍ መስመር ተጫዋች አሌሃንድሮ ጋርናቾ በክረምቱ የዝውውር መስኮት ቼልሲን ለማቀላቀል ፈቃደኛ ነው ሲል ቲም ቶክ ዘግቧል። ጋርናቾ በዓለም ላይ ካሉ ምርጥ ወጣት ተጫዋቾች አንዱ ሲሆን ከ2020 ጀምሮ በማንቸስተር ዩናይትድ ቤት ይገኛል። የአሁኑ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በዚህ የውድድር ዘመን ስለ ጋርናቾ ከፍ አድርገው ተናግረው ነበረ። በጃንዋሪ 2025 ዘ ኢንዲፐንደንት ላይ ጋርናቾ ተለውጧል እንዲሁም እየተሻሻለ ነው ብሎ ነበር። ይሁን እንጂ ልክ እንደ ጥር የዝውውር መስኮቱ ሁሉ ጋርናቾ በክረምቱ ከማንቸስተር ዩናይትድ ሊለቅ የሚችልበት እድል እንዳለ እየተነገረ ይገኛል። የቲም ቶክ የዝውውር ዘጋቢ ፍሬዘር ፍሌቸር እንደዘገበው ቸልሲ፣ አትሌቲኮ ማድሪድ እና ባየር ሊቨርኩሰን ጋርናቾን ይፈልጋሉ ብሏል። ጋዜጠኛ ግሬም ቤሊ ደግሞ አሁን ላይ የክንፍ ተጫዋቹን ለማስፈረም የቸልሲ ፍላጎት እንዳለ ዘግቧል። የማንቸስተር ዩናይትድ ኮከብም ራሱን ከኦልድ ትራፎርድ ወደ ስታንፎርድ ብሪጅ ለመቀየር ፈቃደኛ ነው ተብሏል። ግሬም ቤሊ ለቸልሲ ክሮኒክል እንደተናገረው ጋርናቾ አሁንም በቸልሲ ራዳር ላይ ነው።
በግራ መስመር ወጣት ተጫዋች ማስፈረም ይፈልጋሉ። በአሁኑ ሰዓት በዝርዝራቸው አናት ላይ ያሉት 3 ተጫዋቾች ጄሚ ጊተንስ፣ ኒኮ ዊሊያምስ እና ጋርናቾ እንደሆኑ ተነግሮኛል። ኒኮ ዊሊያምስ ጠንካራ ነው። እናም እውነቱን ለመናገር እንደ ሁኔታው ወደ እንግሊዝ የመምጣት እድሉ አነስተኛ ነው ብዬ አስባለሁ። ጊተንስ የተለየ ተጫዋች ነው። ቸልሲ በእርሱ ላይ እየሰሩ መሆናቸውን እናውቃለን። እየተነጋገሩ እንደሆነና የሆነ ነገር ለማድረግ እየሞከሩ እንደሆነም እናውቃለን ብሏል። ቤይሊ አክሎም ከቸልሲዎች ኢላማ ውስጥ የመሳካት እድል ያለው ጋርናቾ ነው። ጋርናቾ በጣም የሚወዱት ተጫዋች ነው። በጥር ወር እርሱን ለማስፈረም ሞክረዋል። ተጫዋቹ ለዝውውሩ ከፍተኛ ፍላጎት እንዳለው ያውቃሉ። ጋርናቾ ባለትልቅ ተሰጥኦ ባለቤት ነው። እርሱ ጥሩ ብቃት አለው ብለው ያስባሉ። ጋርናቾ፣ ፓልመርና ስቴቮ ከአጥቂ ጀርባ አብረው መጫወት ይችላሉም ብለው ያስባሉ ብሏል። አርጀንቲናዊ ኢንተርናሽናል በዚህ ሲዝን ለዩናይትድ 11 ጎሎችን አስቆጥሮ 10 አሲስት ማድረግ ችሏል። ምንጮች ለቲምቶክ የዝውውር ጋዜጠኛ ፍሬዘር ፍሌቸር እንደተናገሩት ማንቸስተር ዩናይትድ ጋርናቾን በክረምት የዝውውር መስኮት ለመሸጥ በንቃት እየሰሩ እንዳልሆነ ገልጸዋል። ማንቸስተር ዩናይትዶች 3 የፊት መስመር ተጫዋቾችን ለመጨመር እንዳሰቡ ተገለጸ። ሁለቱ ስምምነቶች ቀደም ብለው ንግግሮች የተጀመሩ ሲሆን ክለቡ አሁን ላይ ሌላ 3ኛ ተጫዋች ለማስፈረም በአንቷን ሴሜኒዮ እና ብሪያን ሙቤሞ መካከል እንደሆኑ ተዘግቧል። በኦልድ ትራፎርድ ላይ አንድ ትልቅ የክረምት የዝውውር መስኮት ሊደረግ በዝግጅት ላይ ነው። ማንቸስተር ዩናይትድ ለሩበን አሞሪም ቡድን ትልቅ ዝውውሮችን ለማድረግ እየተዘጋጁ ነው። በተለይም የአውሮፓ ሊግን ማሸነፍ የዩናይትድን እቅድ ከፍ የሚያደርግ ይሆናል። የዚህ ውድድር ስኬት በሚቀጥለው ዓመት ሻምፒዮንስ ሊግ መግባትን ያረጋግጣል። እናም ከውድድሩ ሻምፒዮንነት ወደ 85 ሚሊዮን ፓውንድ ተጨማሪ ገቢ ይገኛል። ቡድኑ በቀጣይ ዓመት በሻምፒዮንስ ሊግ ባይሳተፍም ለማንቸስተር ዩናይትድ ለመፈረም ያሰበው አንድ ተጫዋች ማቲያስ ኩንሃ ነው። ብራዚላዊ ከአርሰናል ስፖርት ዳይሬክተር አንድሪያስ ቤርታ ጋር በቅርቡ ቢገናኝም ለማንቸስተር ዩናይትድ ለመፈረም ቅድሚያ እየሰጠ መሆኑ ተዘግቧል። ኩንሃ በኦልድ ትራፎርድ ቁጥር 1 ፈራሚ እንደሚሆን ይጠበቃል። ከእርሱ ቀጥሎ የኢፕስዊቹ አጥቂ ሊያም ዴላፕ ሲሆን ተጫዋቹ በኮንትራት ውስጥ 30 ሚሊዮን ፓውንድ የውል ማፍረሻ አለው። በዴላፕ ስምምነት ላይ እንደ ኩንሃ ሁሉ የተረጋገጠ ነገር የለም። የፊት አጥቂው የሻምፒዮንስ ሊግ እግር ኳስ መጫወት እንደሚፈልግ ተሰምቷል። አሁን ላይ ስካይ ስፖርት ባወጣው መረጃ ማንቸስተር ዩናይትድ በአጥቂ ደረጃ ላይ ሌላ የሊጉን ተጫዋቾች እንደሚፈልግ ዜና ይዞ መጥቷል። በዚህም ብሪያን ሙቤሞ እና አንቷን ሴሜኒዮ በማንቸስተር ዩናይትድ እጩዎች ዝርዝር ውስጥ ናቸው። ከሁለቱ ተጫዋቾች ማንቸስተር ዩናይትዶች ይበልጥኑ የበርንማውዙን ሴሜኒዮን ዝውውር እየፈለጉ ይገኛል። ስካይ ስፖርት ባወጣው ዘገባም ማንቸስተር ዩናይትድ እንደ ሊያም ዴላፕ፣ ማቲያስ ኩንሃ፣ አንቷን ሴሜኒዮ ወይም ብሪያን ሙቤሞ ያሉ ተጫዋቾችን በአጥቂ መስመራቸው ላይ እንደሚፈልጉ ታውቋል። በሚቀጥለው የውድድር ዘመን የሻምፒዮንስ ሊግ እግር ኳስን ማግኘት ከቻሉ ለእነኚህ ተጫዋቾች ይበልጥ ማራኪ መዳረሻ ይሆናሉ። ሴሜኒዮ በዩናይትድ ኢላማዎች ዝርዝር ውስጥ ከሙቤሞ የተሻለ እንደሚፈልግ ይታመናል። ነገር ግን ማንቸስተር ዩናይትድ የቼልሲዎችን የዋጋ ፍላጎት የሚያሟሉ አይደሉም። ሊቨርፑል፣ ኒውካስትልና ቶትንሃምም የ25 ዓመቱን ተጫዋቾች ይፈልጋሉ። ሪፖርቱ ይቀጥላል። ሶስቱንም ማስፈረም ዩናይትድን ትልቅ ወጪ ያስወጣል። ኩንሃ 62.5 ሚሊዮን ፓውንድ፣ ዴላፕ 30 ሚሊዮን ፓውንድ በድምሩ 92.5 ሚሊዮን ፓውንድ ወጪ የሚያደርጉ ሲሆን በርንማውዝ ከሴሜኒዮ ዝውውር 70 ሚሊዮን ፓውንድ እንደሚፈልጉ ይታመናል ሲል ዘገባው ገልጿል። ሳንድሮ ቶናሊ በማንቸስተር ራዳር ላይ መግባቱ ተገለጸ። ማንቸስተር ዩናይትዶች በዚህ ክረምት ሳንድሮ ቶናሊን ለማስፈረም ትልቅ እቅድ እንዳላቸውና የኒውካስትል ዩናይትድ ኮከቡን ለማስፈረም ከአውሮፓ ግዙፍ ቡድን ጋር እየተፋለሙ መሆናቸውን ዘገባው አመልክቷል። ኒውካስትል ቶናሊን በጁላይ 2023 ለማስፈረም ለኤስ ሚላን 55 ሚሊዮን ፓውንድ የከፈሉ ሲሆን ይህም በክለቡ ታሪክ ከትላልቅ ዝውውሮች አንዱ ነበር። ይህን ዝውውር ተከትሎ በወቅቱ በአንዳንድ የጣሊያን ሜዳዎች ሌላ ትልቅ ተሰጥኦ ያለው ተጫዋች በሌሎች ሊግ የላቀ ፋይናንስ ምክንያት ሴሪያን ለቆ መውጣቱ እንደ ስህተት ይቆጥሩት ነበረ። ቶናሊ በመጀመሪያ ውድድር ዘመን ቆይታው በ12 ጨዋታዎች ላይ ብቻ የተጫወተ ሲሆን በወቅቱ የውርርድ ደንቦችን በመጣስ 10 ወር እገዳ ተደርጎበት በኒውካስትል ሕይወቱ ጥሩ ጅምር አልነበረውም። የጣሊያን ኢንተርናሽናል በነሐሴ ወር ወደ ሜዳ የተመለሰ ሲሆን በዚህ ውድድር ዘመንም ለኒውካስትል ያለውን ድንቅ ብቃት አሳይቷል። በዌምብሌ በሊግ ካፕ ፍጻሜ ሊቨርፑልን ሲያሸንፉ የውድድር ዘመኑ ምርጥ ብቃቱን አሳይቷል። ቶናሊ በሁሉም ውድድሮች 42 ጨዋታዎችን አድርጎ 5 ጎልና 3 አሲስት ማድረግ ችሏል። አሁን ላይ ታዲያ የጣሊያኑ ጋዜጣ ኮሬር ዴሎ ስፖርት እንደዘገበው የፕሪሚየር ሊጉ ቡድን ማንቸስተር ዩናይትድ በዚህ ክረምት ቶናሊን ለማስፈረም ለመሞከር ያልተለመደ እንቅስቃሴ ለማድረግ አቅደዋል ብሏል። የሩበን አሞሪም ቡድን ለቶናሊ አዲስ የዝውውር ተፎካካሪዎች እንደሚሆኑ ተጠብቋል። የቅጥር ኃላፊው ክሪስቶፈር ቪቬል ፊርማውን ለማግኘት ፉክክሩን ተቀላቅሏል። ዩናይትድ የአውሮፓ ሊግን በማሸነፍ ተጨማሪ ገንዘብ ካገኙ ለቶናሊ 85 ሚሊዮን ፓውንድ በማቅረብ ከውድድሩ የሚገኘውን ገንዘብ በቶናሊ ላይ ለመጠቀም ዓላማ አላቸው። ጁቬንቱስ በበኩሉ የ5 ዓመቱን ተጫዋች ለወራት ሲከታተለው የቆየ ሲሆን ወደ ጣሊያን እንዲመለስ ሊያሳምኑት ተስፋ አድርገዋል።
ኒውካስትሎች ተጫዋቹን የመልቀቅ ፍላጎት ባይኖራቸውም ሁለቱ ክለቦች ገፍተው ከመጡ ቶናሊን የማግኘት እድላቸው ሰፊ እንደሆነ የጣሊያኑ ጋዜጣ አስነብቧል። ፋብሪዚዮ ሮማኖ በማርከስ ራሽፎርድ ጉዳይ የባርሴሎናን ፍላጎት አረጋግጧል። ፋብሪዚዮ ሮማኖ ስለ ማርከስ ራሽፎርድ በማንቸስተር የወደፊት ቆይታና የባርሴሎና የዝውውር ፍላጎትን በተመለከተ የቅርብ ጊዜ መረጃን አቅርቧል። ሮማኖ በዩቲዩብ ቻናሉ ላይ በለቀቀው አዲስ መረጃ ባርሴሎና በዚህ ክረምት ለራሽፎርድ ስምምነት ንቁ እንደሆኑ አሳውቋል። ሮማኖ ሲናገር ራሽፎርድ በባርሴሎና በክረምቱ የዝውውር መስኮት አማራጭ ሊሆን እንደሚችል ሰምቻለሁ። በባርሴሎና ውስጥ ራሽፎርድ ጥሩ መፍትሄ ሊሆን ይችላል ብሎ ያምናል። ምክንያቱም እርሱ እንደ 9 ቁጥር መጫወት ይችላል፣ በክንፍም መጫወት ይችላል። ስለዚህ በበርካታ ቦታዎች ላይ ሊረዳቸው ይችላል። እናም በባርሴሎና ውስጥ ባሉ ሰዎች ዘንድ አድናቆት ያለው ተጫዋች ነው ብሏል። ሮማኖ አክሎም ባርሳ ራሽፎርድን በጥር ወር ፈልገውት ነበረ። ሆኖም ዝውውሩ አልተሳካም። ምክንያቱም አንሱ ፋቲ ስላለቀቀና በፋይናንሻል ፌር ፕላይ ረገድ ስምምነቱን ማመጣጠን ስላልቻሉ ነው። ማርከስ ራሽፎርድ አሁንም በባርሴሎና ዝርዝር ውስጥ ይገኛል። ራሽፎርድ በአስቶን ቪላ የማይቆይ ከሆነ በባርሴሎና ከሚታዩት አማራጮች አንዱ ስለሆነ የሚሆነውን እናያለን ብሏል። ማንቸስተር ዩናይትድ አጥቂውን አያስፈርምም ሲል ዴቪድ ኦርንስታይን ተናገረ። ቪክተር ኦሲመን በዚህ ክረምት የማንቸስተር ዩናይትድ ተጫዋች ይሆናል ተብሎ አይጠበቅም ሲል ዴቪድ ኦርንስታይን ገልጿል። ናይጄሪያዊ ወደ ኦልድ ትራፎርድ እንደሚመጣ ለረጅም ጊዜ ሲነገር ቆይቷል። በሩበን አሞሪም የሚመራው ቡድን በጎል ፊት ያሳየውን ተስፋ አስቆራጭ ሁኔታ ከግምት ውስጥ በማስገባት አዲስ የመሃል አጥቂ ክለቡ ቅድሚያ ከሚሰጣቸው ጉዳዮች አንዱ ነው። የ26 ዓመቱ ኦሲሜን ዩናይትዶች በክረምቱ የዝውውር መስኮት እያሰቡ ካሉት አጥቂዎች አንዱ እንደሆነ ተነግሯል። ተጫዋቹ የውድድር ዘመኑን በቱርክ ኃያል ክለብ ጋላታሳራይ በውሰት ካሳለፈ በኋላ ወላጅ ክለቡን ናፖሊ ሊለቅ ይችላል። ኦርንስታይን ማንቸስተር ዩናይትድ ኦሲሜንን ማስፈረም ከተወ በኋላ ትኩረትን ያደረገው በሁለት የፕሪሚየር ሊግ አጥቂዎች ላይ ነው ብሏል። በ2023 ክረምት ሆይሉንድን ከማስፈረሙ በፊት ኦሲሜን ከዩናይትድ ኢላማዎች አንዱ እንደነበር ይታወሳል። ነገር ግን በሰዓቱ ናፖሊ የጠየቀው 100 ሚሊዮን ፓውንድ ለዩናይትዶች በጣም ውድ ነበር። ኦርንስታይን የ2022-23 የሴሪያ ወርቅ ጫማ አሸናፊው ከዩናይትድ ጋር እንደማይገናኝና ክለቡ ሌሎች አጥቂዎች ላይ እንደሚሰራ አረጋግጧል። ይልቁንም የወልቭሱ ማቲያስ ኩንሃ እና ሊያም ዴላፕ ሁለቱ ከፍተኛ አጥቂ ክፍል ኢላማዎች ናቸው ብሏል። ኦርንስታይን ሲናገር ስለ ኦሲሜን ብዙ ሪፖርቶች ቀርበዋል። ዩናይትድ እና ሌሎች ታላላቅ ክለቦች ተጫዋቹን እንደሚያደንቁት አልጠራጠርም። ነገር ግን ደሞዙ ፈላጊዎችን የሚያርቅ ይመስላል። በአሁኑ ጊዜ ማንቸስተር ዩናይትድ ያስፈርመዋል ብዬ አልጠብቅም ብሏል። የጊቭሚ ስፖርት ምንጮች እንደሚጠቁሙት ኦሲሜን በየሳምንቱ 400,000 ፓውንድ ደሞዝ እየጠየቀ ሲሆን ይህም ለዩናይትድ እንቅፋት ይሆናል። ተጫዋቹ ወደ ኦልድ ትራፎርድ ለመዘዋወር በሳምንት 375,000 ፓውንድ ከሚያገኘው ካፕቴን ብሩኖ ፈርናንዴዝ የበለጠ ደሞዝ ይፈልጋል። ዩናይትዶች የናፖሊውን አጥቂ በፋይናንስ ምክንያት ከማስፈረም እየራቁ ሲሆን አሁን ላይ ኩንሃ በከፍተኛ ሁኔታ ከቡድኑ ጋር ተቆራኝቷል። ብራዚላዊ በወልቭስ በሳምንት 90,000 ፓውንድ ያገኛል። ሊያም ዴላፕም በኢፕስዊች በየሳምንቱ 20,000 ፓውንድ ያገኛል። የሁለቱ ተጫዋቾች ፊርማ ታዲያ ለዩናይትድ ሰዎች ተስማሚ ነው ተብሏል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበረ። በቪዲዮ መጀመሪያ ላይ እንደጠቀስኩላችሁ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር የሚያደርገውን ጨዋታ ትንተና ከዚህ በማስከተል የምናቀርብላችሁ ይሆናል። ፕሮግራሙን እስከ መጨረሻው እንድትከታተሉት እየጋበዝኩ እኔ እዚህ ጋር እለያችኋለሁ። መልካም ጊዜ ይሁንላችሁ። ሰላም፣ እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁ እንዳትረሱ። አዲስ ካሉናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ተደራሽነታችን እንዲሰፋ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ ማንቸስተር ዩናይትድ በ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከዌስትሃም ዩናይትድ ጋር በኦልድ ትራፎርድ የሚያደርገውን ጨዋታ ስለ ጨዋታው መነሳት ያለባቸውን ፖይንቶች አንድ ላይ እያነሳን እንቆያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ ከጥሩ መንፈስ ከጥሩ ተነሳሽነት በኋላ የሚያደርገው የፕሪሚየር ሊግ ጨዋታ ነው የሚሆነው። ይህ ጨዋታ ለየት የሚያደርገው ነገር እሱ ነው። ሞሮፍ ዋና የሚባሉ ግዳጆቹን በዩሮፓ ሊግ ተወጥቷል ተብሎ ነው የሚታሰበው። ምክንያቱም ከዚህ በፊት በተለይ አሰልጣኝ ሩበን አሞሪም ከጨዋታ በፊት በሰጠው ጋዜጣዊ መግለጫ ላይ የተናገረው ነገር ምንድነው? የብሬንትፎርዱ ጨዋታ ላይ ስህተቶች ሰርተናል፣ ግን ደግሞ እንደዚህ አይነት ጨዋታ የተጫወትንበት ምክንያት ሙሉ ስለ ሐሙሱ ምሽት እያሰብን ስለነበረ ነው የሚል ሐሳብ ሰጥቶ ነበር። አሁን ግን እንግዲህ እስከ ሜይ 21 ድረስ እንደዚህ አይነት ሐሳብ ሊኖርባቸው አይችልም። ራሱ እንደተናገሩም ከሆነ የሪከቨሪ ታይም ራሱ ሰፋ ያለ ሪከቨሪ ታይምም ስላለ ብዙም ስለዛ ጉዳይ የሚያሳስብ ነገር አይኖርም ብሎ የተናገሩ። ግን ደግሞ ማንቸስተር ዩናይትድ
አንድ ማንክዶ ነገርና በግልጽ የሚታየው ነገር ምንድነው በዩሮፓ ሊጉ ላይና በፕሪሚየር ሊጉ ላይ የተለያየ ቡድን መሆኑ ነው። የተለያየ ቡድን ማለት በቃ ፍጹም የተለያየ ቡድን እንደሆነ ለምሳሌ በዩሮፕ ውድድሩ ላይ ደግሞ ዩሮፓ ሊግ ላይ በሚያሳየው እንቅስቃሴ የሚያውቁት ሰዎች አያራ እነዚህማ የኔ ሊጋቸው ላይ የተሻለ ቲም ናቸው ወይ ደግሞ አሪፍ የሚባል እንቅስቃሴ የሚያደርጉ ቲም ናቸው ተብሎ ነው ሊታሰብ የሚችለው። ምክንያቱም ለምሳሌ አትሌቲክ ቢልባውን ከተመለከትን አትሌቲክ ቢልባው ማለት በስፔን ከነ ባርሳ ጋር ከነ ማድሪድ ጋር ከነ አትሌቲኮ ማድሪድ ጋር በሚጫወትበት ሰዓት ላይ ጎል ለማስቆጠር በጣም አስቸጋሪ የሚባለው የባስክ ክለብ አትሌቲክ ክለብ ማለት ነው። ግን ማንቸስተር ዩናይትድ ግን በሁለት ጨዋታዎች ላይ ወይ ደግሞ በደርሶ መልስ ከሜዳው ውጪ ወይ ደግሞ በሳን ማሜስ በቢልባው ሜዳ ላይ 3 ጎል አስቆጥሯል። በራሱ ሜዳ ላይ ደግሞ አጋጣሚውን ሲያገኝ ደግሞ 4 ጎል አስቆጥሯል። በአጠቃላይ 7-1 በሆነ ውጤት ነው አይደል ያለፈው። ስለዚህ 7 ጎሎችን ቢልባው ላይ አስቆጥሯልና ማንቸስተር ዩናይትድ ዩሮፕ ላይ ያለው ዶሚናንስ ወይ ደግሞ ዩሮፓ ሊጉ ላይ አክቹሊ ዩሮፕ ላይ ማለት ይከብዳል፣ ግን ዩሮፓ ሊጉ ላይ ያለው ዶሚናንስ ቀላል የሚባል አይደለም። ወደ ፕሪሚየር ሊጉ ስንመጣ ግን ፍጹም የተለየውን ማንቸስተር ዩናይትድን እየተመለከትን የምንገኘው በተለይ ከቅርብ ጊዜ ወዲህ ወይም ከሆኑ ፖይንቶች በኋላ ሩበን አሞሪም በይፋ አይናገሩ እንጂ አሁን በቅርብ ነው መናገር የጀመረው አይደል። በተለይ ከሊዮኑ ጨዋታ በኋላ ምናምን አካባቢ ወይ ሶሲዳዶ አካባቢ ይመስለኛል በግልጽ መናገር የጀመረው በፕሪሚየር ሊጉ ያለውን ነገር እንደመተው ነገር ብለው ኦልሞስት ወደ ዩሮፓ ሊጉ ፎከስ እያደረጉ እንደሆነ መናገር የጀመረው እዛ አካባቢ ነበረ። ግን ከዛ በፊት ነው ይሄ ነገር ሀሳቡ የመጣላቸው ወይ ደግሞ ማሰብ የጀመሩት ብዬ ገምታለሁ። ምክንያቱም ማንቸስተር ዩናይትድ ለምሳሌ የነበረበትን ደረጃ ካያችሁት ከበፊት ጀምሮ አሁን ያለበት ብቻ አይደለም። አሁን 15ኛ ያለበት ደረጃ ብቻ ሳይሆን ከዚህ በፊት የነበረውን ደረጃ ከተመለከታችሁት ግፋ ቢል 11ኛ ወይ 12ኛ ነው ሊጨርስ የሚችለው። እሱንም በርትቶ ከሰራ ነው እንጂ ቶፕ 10 ውስጥ እንደማይገባው ኦልሬዲ ቀድሞ የታወቀ ነገር ነበር። ምክንያቱም ከ1 እስከ 10 ያሉትን ከ1 እስከ 10 እንኳን ለማንቸስተር ዩናይትድ ይከብዳል። ግን ከ5 በኋላ ያሉትን እስከ 10ኛ ደረጃ እስከ 11ኛ ደረጃ ያሉትን እንኳን ብንመለከት ከማንቸስተር ዩናይትድ በጣም የተሻለ ሲዝን እያሳለፉ የሚገኙ ቡድኖች ናቸው። እያወራሉ ስለነ ቦርንሞዝ ነው፣ ስለነ ፉልሃም ነው፣ ስለነ ብራይተን ነው፣ ስለነ ብሬንትፈርድ ነው፣ ስለነ ክሪስታል ፓላስ ነው። ክሪስታል ፓላስ እኮ ኢቭን አሁን ኤፍ ኤ ካፕ ከማንቸስተር ሲቲ ጋር የፍጻሜ ጨዋታንም የሚያደርግ ቡድን ነውና ፓላስ ራሱ ቀላል የሚባል ቲም አይደለም። ብሬንትፎርድ እንደምናውቀው ነው ቀላል የሚባል ቲም አይደለም እያለን መቀጠል እንችላለን። ስለዚህ ማንቸስተር ዩናይትድ ቀድሞ ይሄን ነገር ሲመለከት 10 ውስጥ ሊገባ አይችልም። 10 ውስጥ በነገራችን ላይ 10 ውስጥ ቢገባ ጥቅም አለው ተብሎ አይታሰብም። ምክንያቱም ወይ ዩሮፕ ለመወዳደር ነው የሊጉ ደረጃ የሚያስፈልገው ወይም ደግሞ ዋንጫ ለመብላት ነው። ከዛ ውጭ የተለየ ነገር አይደለም የሚያስፈልገው። ከተለያዩ ጥቅማ ጥቅሞችን አንፃር ከተመለከትን ይሄ የሰማይና የምድር ያህል ልዩነት አይደለም ያለው። እንደ በስፔን ላ ሊጋ እንደምንመለከተው በሊጋ እንደምንመለከተው አይነት አይደለም። ኢቭን የቴሌቪዥን መብት ስርጭት ራሱ በሚከፋፈሉበት ሰዓት ላይ የሰማይና የምድር ያህል ልዩነት አይደለም በፕሪሚየር ሊግ ክለቦች መካከል ያለው ላይክ በገቢ ደረጃ ማለት ነው። ለዛም ነው ፕሪሚየር ሊጉ ባላንስድ የሆነ እንትን ኢንካም አለው የሚባለውና ሁሉም ደግሞ በተቻላቸው አቅም ባላቸው አቅም ለመፎካከር የሚጥሩት ከዚህ አንፃር ነው። ስለዚህ የፕሪሚየር ሊጉ ደረጃ የሚፈልገው የትኛውም ቡድን በሚያወሩበት የትኛውም የቡድን አሰልጣኝ በሚያወራበት ሰዓት ላይ ወይ ለዩሮፕ መወዳደር ነው የሚፈልገው ወይ ዋንጫውን መብላት ነው የሚፈልገው። ከሁለቱ ውጭ ከሆነ ግን ወደ ሌላ ነገር ፎከስ ቢያደርግ ነው የሚሻለው፣ ወይ ቀጣዩ ሲዝን ቢያስብ ነው የሚሻለው። ካልሆነ አንድ አላማ አለ ላለመውረድ የሚደረግ በቃ ሊጉ ላይ ላለመውረድ የአውሮፓ ውድድሮች ላይ ለመሳተፍ ማለትም ኮንፈረንስ ሊግ፣ ዩሮፓ ሊግ እና ቻምፒየንስ ሊግ ማለት ነው። ከዛ ውጭ ዋንጫውን ለመብላት ነው እንጂ ሁለተኛ ቢወጣ ኦፍኮርስ የተወሰነ ክሬዲት ይሰጣል ለቀጣይ ዓመት ለተነሳሽነት ለተለያዩ ነገሮች ሊሰጥ ይችላል። ግን የተለየ ድራማቲካሊ የሚባል አይነት ቼንጅ አይደለም ያለው ልዩነቱ ማለት ነው። እንዲሁም ከደስታ አንጻር ከተመለከታችሁት እንደምንም ብሎ ቶፕ 4 የጨረሰ ቡድን የበለጠ የሚደሰተው እንጂ ለምሳሌ አርሰናል መርቶ ለዋንጫ ተጠብቆ ዋንጫ የማሸነፍ ቻንስ አለው ተብሎ ሁለተኛ ሲወጣ ብዙም ደስታ አይደለም። ስለዚህ ማንቸስተር ዩናይትድ ይሄን ነገር ቀድሞ ማድረግ እንደጀመረ ጠረጥራለሁ። ምክንያቱም አጮታቸውን ከተመለከታችሁ ከብዙ በእርግጥ የአቅም ጉዳይ አለ፣ ግን ደግሞ ሙሉ በሙሉ ስለዛ ፎከስ ያደርጉ ግን የምንመለከተውን አይነት ሪከርድ ነው የሚያስመዘግበው። ለምሳሌ ማንቸስተር ዩናይትድ ምን ያህል ዩሮፓ ሊጉ ላይ ፎከስ እንዳደረገ ለማየት አንድ ቁጥር ወይ ደግሞ አንድ ቁጥራዊ መረጃን ብንመለከት ይሄን ነገር ፍንትው አድርጎ ሙሉ በሙሉ ያሳየናል ብዬ ገምታለሁ። ያም ቁጥር ምንድነው? ማንቸስተር ዩናይትድ ያለፉት ጨዋታዎች ተከታታይ ያደረጋቸው ጨዋታዎች አሉ አይደል? የሚገርማችሁ ነገር በፕሪሚየር ሊግ ያደረጋቸውን ያለፉትን 7 ተከታታይ ጨዋታዎች አንዱንም አላሸነፈም። 7 ተከታታይ ጨዋታዎች ያለፉትን እንግዲህ እነዚህ 7 ተከታታይ ጨዋታዎች ማለት በመሃል የነ ሊዮን ጨዋታ አለ፣ በመሃል የአትሌቲክ ቢልባኦ ጨዋታ አለ። እንግዲህ የሊዮኑ ጨዋታ ማለት ትልቁ ከምባክ የተደረገበት በጭራሽ የማይረሳ አይነት ምሽት የተላለፈበት ምሽት ነበር አይደል? ግን በነዛ ጊዜያቶች ግን ማንቸስተር ዩናይትድ 7ቱን የፕሪሚየር ሊግ ተከታታይ ጨዋታዎች አንዱንም አላሸነፈም። ይሄ ማለት በሜዳውም ከሜዳው ውጭም ነው እየተጫወተ የሚገኘው በእነዚህ 7 ጨዋታዎች ማለት ነው። ስለዚህ 7 ጨዋታ ተከታታይ ምንም አይነት የማሸነፍ ሪከርድ የለውም በሊጉ።
በዩሮፓ ሊጉ ደግሞ አንድ ተጋጣሚ ላይ በደርሶ መልስ 7 ጎል የሚያስቆጥርበት ሁኔታ ነው ያለው። ስለዚህ ማንቸስተር ዩናይትድ እንደዚህ አይነት ትልቅ ቼንጅ በእርግጥ ዩሮፓ ሊጉ ለምን ቀለለው ከፕሪሚየር ሊጉ የሚለውን ነገር ስንመለከት ብዙ የሚነግሩ ነገሮች ይኖራሉ። ለምሳሌ ራሱ ሩበን አሞሪም እንደተናገረው የቴምፖ ጉዳይ ወይ የፍጥነት የኢንቴንሲቲ ጉዳይ ይጠቀሳል። ለምሳሌ አንቶኒኮ ለፍጻሜ ደርሷል አይደል? ኮንፈረንስ ሊግ ከሪያል ቤቲስ ጋር ከቼልሲ ጋር የፍጻሜ ጨዋታዎችን ያደርጋሉ። በቤቲስ አንቶኒ የሚገርም ሪከርድ ነው ያለው። የተሻለ ቁጥሮች ናቸው ያሉት። እሱ ከመጣ በኋላ ከነ ቪኒ ሁሉ የበለጠ ቁጥራዊ መረጃዎችን ነው የሰበሰበውና አሞሪም ሲናገር ልዩነቱ ምንድነው? በዋናነት የኢንቴንሲቲ ጉዳይ ነው ልዩነቱ፣ ወይ ደግሞ የፍጥነት ጉዳይ፣ የፊዚካሊቲ ከምንም በላይ ደግሞ ፊዚካሊቲ የሚባል ነገር አለ። ቲሞ ቨርነር ታስታውሱ እንደሆነ መጀመሪያ ወደ ቼልሲ በመጣበት ሰዓት ላይ 2-3 ጨዋታዎችን ካደረገ በኋላ በቃ ከብዶት ምናምን ምንድነው ልዩነቱ ብለው በሚጠይቁበት ሰዓት ላይ እዚህ ፊዚካሊቲው በጣም ይለያል፣ እዚህ ያለው ፍጥነቱ በጣም ፈጣን ነው፣ ግን ፊዚካሊቲው ግን በጣም ይለያል ብሎ ነበር የተናገረው። ስለዚህ የፊዚካሊቲና የኢንቴንሲቲ ጉዳይ አለ። ያም ልዩነት እንዳለው ነው። የፎከስ ኤሪያቸው የመቀየሩን ጉዳይ ግን ያስታውቃል። ስለዚህ ማንቸስተር ዩናይትድ ሁለት የተለያየ ቡድን ሆኖ ነው የምናገኘው በዩሮፓ ሊጉ ላይና በፕሪሚየር ሊጉ ላይ ማለት ነው። ስለዚህ ይህንን ራሱ ሩበን አሞሪም በተለይ ከሊዮን ጨዋታ በኋላ ምናምን በግልጽ መናገር የጀመረበት እንደነ ሃሪ አማስ እነ ፍሬድሪክሰን የመሳሰሉ ተጫዋቾች ቋሚ አሰላለፍ ውስጥ የሚገቡበትን አይነት ጨዋታዎችን ነው የተመለከትነው። በቅርብ ጊዜ ማንቸስተር ዩናይትድ ሙሉ በሙሉ ፎከሱ ወደ ዩሮፓ ሊግ ከማድረጉ የተነሳ ማለት ነው። ግን ደግሞ ዩሮፓ ሊጉ ለምሳሌ አንድ ጨዋታ ነው የቀረው፣ የፍጻሜ ጨዋታ ነው የቀረው። በእርግጥ አንድ ጨዋታ ብቻ ነው የቀረው የሚያስብል አይደለም። በጣም ትልቅ ጨዋታ ነው የቀረው፣ በጣም ብዙ ተስፋ የሚያደርግበት። በቃ የሊጉ ያው ሴም ሊሆን አይችልም እንዳልኳችሁ ነው። ማንቸስተር ዩናይትድ በነገራችን ላይ አሁን ላይ 15ኛ ደረጃ ላይ ነው የሚገኘው። ከዌስትሃም ጋር ነው አይደል የሚጫወተው። ዌስትሃም ደግሞ የሚገኝበት ደረጃ 17ኛ ደረጃ ላይ ማለት ከወራጅ ቀጠናው በአንድ ደረጃ ከፍ ብሎ ያው ምንም እንኳን በአንድ ደረጃ ከፍ ቢልም ያላቸው የነጥብ ልዩነት ግን በጣም ሰፋ ያለ እንደሆነ ይታወቃል። ዌስትሃም 37 ነጥብ አለው። ከታች ያለው ደግሞ ወይም ደግሞ 18ኛ ደረጃ ላይ ያለው 22 ነጥብ ነው ያለው። ያው ዲፈረንሳቸው በጣም የተለያየ ነው፣ ግን ደግሞ 17ኛ ደረጃ ላይ ነው ያለው። ማንቸስተር ዩናይትድ 39 ነጥብ አለው። ስለዚህ ጨዋታውን ማሸነፍ የሚችል ከሆነ ዌስትሃም ማንቸስተር ዩናይትድ መብለጥ ይችላል። ከዛ በኋላ ያሉት ደግሞ ሌሎቹ ቲሞች ደግሞ እንደዚሁ ማሸነፍ የሚችሉ ከሆነ ማንቸስተር ዩናይትድ የደረጃ ሰንጠረዡን 17ኛ ደረጃ ላይ በፕሪሚየር ሊጉ ያደርጋል። ስለዚህ ጨዋታው ከዚህ አንጻርም በቀላሉ የሚታይ ነው ተብሎ አይጠበቅም። ምክንያቱም የፈለገ ቢሆን ማንቸስተር ዩናይትድ የፈለገ ዩሮፓ ሊጉ ላይ ፎከስ ቢያደርግ፣ ዩሮፓ ሊጉ ላይ ትኩረት ቢያደርግ፣ ግን ደግሞ በዛ ማለት በዚህ ግን ማንቸስተር ዩናይትድ ሲሪየስሊ ወስዶት ይሄን ነገር ወይ ደግሞ በቁም ነገር ወስዶት እዚህ ደረጃ ላይ መቀመጥ እንደማይገባው ሁላችንም የምናውቀው ነገር ነው። ግን ደግሞ ዌስትሃምን በጣም መጥፎ የሚባል ፐርፎርማንስ ላይ ነው ያለው። ተከታታይ 8 ጨዋታዎችን ደግሞ ዌስትሃም ምንም አይነት የማሸነፍ እንቅስቃሴ የለውም። 17ኛ ደረጃ ላይ ተቀምጠው በዚህ ምክንያት ነው። ሁለቱም ጥሩ የሚባል ሲዝን እያሳለፉ አይደለም። በተለይ ዌስትሃሞች አሰልጣኝ ግራሃም ፖተርን ከቀየሩ በኋላ ወይ ደግሞ ቀይረው እሱን አሰልጣኝ ካደረጉት በኋላ የተሻለ እንቅስቃሴ የተወሰነች ጊዜ የተሻለ እንቅስቃሴ ማድረግ ቢችሉም ግን አጠቃላይ ግን እንደ ውድድር ዓመት ከተመለከት ነው ግን ምርጥ የሚባል እንቅስቃሴን እያደረጉ ነው ወይ ደግሞ እያሳዩ ነው ብሎ ማሰብ ትንሽ ከበድ ይላል ማለት ነው። ከነዚህ ነገሮች አንጻር ጨዋታው እንዲጠብቅ ያደርገዋል ወይ ደግሞ ጨዋታውን እንድንጠብቀው ወይም የምናይበት ምክንያት ተብሎ የሚታሰበው ይሄ ነገር ነው። ዩናይትድ የደረጃ ጉዳይ አለ። ከዛ በኋላ ደግሞ ዩሮፓ ሊጉ ኦልሬዲ እስከ ሜይ 21 ድረስ ምንም አይነት የዩሮፓ ሊግ ጨዋታ ስለማይደረግ አትሊስት ይሄኛውን ጨዋታ ምናልባት የቼልሲ ጨዋታ ላይ ከዛ በኋላ ባለው ሳምንት ላይ ጨዋታው ስለሚደረግ ምናልባት የተወሰኑ ነገሮችን ልንመለከት እንችላለን። በዚህ ጨዋታ ላይ ግን ሩበን አሞሪም እንዳለው የሪከቨሪ ታይምም ስላለ ብዙዎቹ ተጫዋቾች በተለይ ኢንጁሪ ፕሮን ያልሆኑት ወይም በቃ ሊጎዱ የተጠጉ ካልሆኑ በስተቀር ብዙዎቹ ሊሰለፉ የሚችሉበት እድል እንዳለ፣ አንዳንዶቹ ግን ማረፍም እንዳለባቸው የተናገረበት ሁኔታ አለ ማለት ነው። ሁለቱ እንግዲህ ማንቸስተር ዩናይትድ እና ዌስትሃም በሚነሱበት ሰዓት ላይ የሚያስተሳስራቸው ትንሽ ለየት ያሉ የታሪክ አጋጣሚዎች አሉ። እስኪ ወደ ሩበን አሞሪም ጋዜጣዊ መግለጫ ከመግባታችን ከዛም በኋላ ስላቱ ጉዳዮች ከመግባታችን በፊት ስለዚህ ጉዳይ የተወሰነ ነገሮችን እንግዲህ መጀመሪያ ላይ የሚነሳው ወይ ደግሞ በስፋት የሚነሳው ነገር 2006-2007 የፕሪሚየር ሊግ ውድድር ላይ ወይ ደግሞ የፕሪሚየር ሊግ ሲዝን ላይ በካርሎስ ቴቬስ አማካኝነት የተፈጠረው ጉዳይ ነው። ያ ምንድነው? ዌስትሃም ዩናይትድ ከማንቸስተር ዩናይትድ ጋር በኦልድ ትራፎርድ ጨዋታቸውን በሚያደርጉበት ሰዓት ላይ ካርሎስ ቴቬስ አንድ ጎል አስቆጥሮ በዛ ጨዋታ ያው ማንቸስተር ዩናይትድ ዋንጫ መብራቱን ያረጋገጠበት ዓመት ነበረ። ካርሎስ ቴቬስ ደግሞ ያችን ጎል በማስቆጠሩ ምክንያት ዌስትሃም ዩናይትድ ከመውረድ እንዲታደጋቸው አድርጎ ነበር። ምንድነው ለየት የሚያደርገው ከተባለ ካርሎስ ቴቬስ ከዛ በኋላ ከሳምንት በኋላ ማንቸስተር ዩናይትድን ይቀላቀላል ኦፊሻሊ። ከዛ በኋላ በብዙ ምክንያቶች ያው ታሪኩ ትንሽ ሰፋ ያለ ነው፣ ግን ደግሞ በጣም ብዙ ኮንትሮቨርሻል የሆኑ ነገሮች የተነሱበት ጉዳይ ነበር። ምክንያቱም ይሄ የሌጋል ጉዳዮች በስፋት የተነሱበት ነበር። የሰርድ ፓርቲ ኦነርሺፕ የሚባል ነገርም ነበረ። ምክንያቱም ቴቬስ የማንቸስተር ዩናይትድ ንብረት ይሆናል። ከዛ በኋላ ደግሞ ኦልሬዲ
ከዌስትሃም ጋር ከተጫወተ በኋላ ዌስትሃም ተጫውቶ ዌስትሃም እንዲያሸንፉ አድርጓል። ከዛ በኋላ ወደ ህግ ጉዳዩ ተወስዶ ብቻ በአጠቃላይ በዛ ሰዓት ላይ የወረደው ሼፊልድ ዩናይትድ ኮምፐንሴት ተደርጎ ነበረ። ፔመንት በጣም ትልቅ የሚባል ፔመንት ተሰጥቶት እንደነበረ ይታወሳልና በዚህ ጉዳይ ማንቸስተር ዩናይትድ እና ዌስትሃም በተገናኙ ቁጥር ይሄ ነገር ይነሳል። ሌላ የሚነሳው ጉዳይ ደግሞ የአመፀኛው ዲካኒዮ ጉዳይ ነው። በ2001 ላይ እንዲሁም ፓውሎ ዲካኒዮ የሆነ ኳስ ክሮስ በሚደረግበት ሰዓት ላይ ፋቢያን ባርቴዝ ተጎድቶ በወደቀበት ሰዓት ላይ ጎሉን አላስቆጠርም ብሎ ኳሷን ለመያዝ ሞክሮ ነበር፣ ወይ ደግሞ ኳሷን በእጁ ይዟት ኳሱን አስቁሞ ነበር ወይም ጎሉ እንዳይቆጠር አድርጎ ነበርና በኋላ እንዲሁም የፊፋ ፌር ፕሌይ አዋርድ ወይም ደግሞ ለስፖርትማንሺፕ ይህንን አዋርድ ማሸነፍ ችሎ ነበረ። ከዛ ውጭ የሚነሳው ዴያ በመጀመሪያ የተፈተነበትና የሰር አሌክስ ፈርጉሰን መጥፎ የሚባሉ ናይት ሜሮች መካከል የሚጠቀሰው የ4-0 የአፕተን ፓርክ ማለት የቀድሞ የዌስትሃም ዩናይትድ ስታዲየም ማለት ነው። በዛ ስታዲየም ላይ የተደረገው ጨዋታ ይጠቀሳል ማለት ነው። የመጀመሪያ የፕሪሚየር ሊግ ጨዋታውን አድርጎ የነበረው ከዌስትሃም ጋር ነበረ። ዴያ ግን ደግሞ በሊግ ካፕ ግን ከዌስትሃም ጋር ጨዋታውን አድርጎ 4-0 በሆነ ውጤት መሸነፍ ችሎ ነበረ። እንዲሁም ጆናታን ስፔክተር የሚባለው የቀድሞ የማንቸስተር ዩናይትድ የወጣት አካዳሚ የወጣት ቡድን ውስጥ ሲጫወት የነበረው 2 ጎሎችን ማስቆጠሩም የሚታወስ ነበረ። የአፕተን ፓርክ ወይም ደግሞ አሁን ለንደን ስታዲየም ነው እየተጠቀሙ የሚገኙት። ግን የዌስትሃም የበፊቱ ወይ ደግሞ የድሮ ስታዲየማቸው የመጨረሻ ጨዋታ የተደረገውም ከማንቸስተር ዩናይትድ ጋር ነበርና ከኋላ ተነስተው እንዲሁም በከምባክ 3-2 ያሸነፉበትም አጋጣሚ ይነሳል ማለት ነው። እንግዲህ እነዚህ ነገሮች እንግዲህ ማንቸስተር ዩናይትድ እና ዌስትሃም በተገናኙ ቁጥር የሚነሱ የተወሰኑ ከሁለቱ ቲሞች ጋር የሚገናኝ የተወሰነ ታሪክ ነው። አሁን ደግሞ ሩበን አሞሪም ከጨዋታው በፊት የሰጠውን ጋዜጣዊ መግለጫ ላይ የተነሱ ሀሳቦች ምን ናቸው የሚለውን ነገር ለማየት እንሞክራለን ማለት ነው። ያው እንግዲህ ቡድኑን ለመርዳት የተቻለውን ነገር እንደሚያደርግ ጥሩ የሚባል እንቅስቃሴዎችን ማድረግ እንዳለበትና በሲሪየስሊ እንደሚወስዱት ወይም ደግሞ ስቲል ኮምፒቲቲቭ መሆን አለባቸው። ኦፍኮርስ ለዩሮፓ ሊግ ነው የሚያስቡት፣ ስለ ዩሮፓ ሊግ እያሰቡ ነው የሚጫወቱት። ግን ደግሞ ፕሪሚየር ሊጉ ላይ ግን አሁንም ማንቸስተር ዩናይትድ መሆናቸውን መዘንጋት ላይ የለባቸው። እንዲሁም የብሬንትፎርድ ጨዋታ ላይ ተጫዋቾቹ ይህን ነገር እያሰቡ መጫወታቸውን አስተውያለሁ። ይሄ ነገር ግን ትክክል አይደለም። ምንም ቢሆን ማንቸስተር ዩናይትዶች ነን። ስለዚህ ሁልጊዜም ኮምፒቲቲቭ መሆን አለብን፣ ሁልጊዜም ለማሸነፍ ነው መግባት ያለብን እንጂ ይሄ ቀለል ያለ ጨዋታ ነው ስለ ቀጣዩ ማሰብ አለብን የሚባል ነገር አይሰራም። ምክንያቱም አሁን ላይ መደረግ ያለበት ነገር ስለ ጨዋታው አስቦ ስቲል ፕሪሚየር ሊጉ ላይ ኮምፒቲቲቭ ለመሆን መሞከር ነው የሚል ነገር ተናግሮ ነበር። ስለሚያሰልፋቸው ተጫዋቾች ባወራበት ሰዓት ላይ ለጉዳት ተጋላጭ ናቸው ብሎ የሚያስባቸውን ተጫዋቾች እረፍት እንደሚሰጣቸው፣ እንደ ኑሰይር ማዝራዊ አይነት ተጫዋቾች እረፍት እንደሚሰጣቸው፣ እንደ ቡርኖ አይነት ተጫዋች ደግሞ ያው እረፍት ሊሰጠው እንደማይችል ወይ ደግሞ ጥሩ የሚባል እንቅስቃሴን እያደረገ ነው፣ ለጉዳትም ደግሞ ያን ያህል ተጋላጭ ስላልሆነ እሱ ወደ ተጠባባቂ ወንበር የሚወርድበት የተለየ ምክንያት የለም ብሎ ስለ ሁኔታው ተናግሮ ነበረ። ሲቀጥል ደግሞ ሌሎችም ተጫዋቾች እንደዚሁ መጫወት ያለባቸውን ሪዝን ተናግሯል። ምክንያቱም ጨዋታ መጫወት ሁልጊዜ መጥፎ አይደለም። አንዳንድ ጊዜ ከተለያዩ ከፊትነስ ሌቭል አንጻር ከተለያዩ ጉዳዮች አንጻር የሚሰጠው ጥቅም ስላለ አሁንም የምናጫወታቸው ተጫዋቾች አሉ። ሙሉ በሙሉ በቤች ወይ ደግሞ ከዚህ በፊት እንዳለው በኪድስ የምንገባበት አጋጣሚ ላይኖር ይችላል ብሎ የተናገረበት ሁኔታ እንግዲህ በተወሰኑ መልኩ ስለ ጨዋታው የሚገልጽ ነገር ይኖራል። አዲስ የሚባል የጉዳት ዜና የለም። ከጉዳት የተመለሰ አዲስ ተጫዋችም የለም። እንደምናውቀው በኤሮፓ ሊጉ ላይ እንደነ ሜሰን ማውንት፣ አማድ ያሎ፣ ሉክ ሾው የመሳሰሉት ተጫዋቾች ከጉዳት መመለሳቸው ይታወቃል። ግን ከነሱ ውጭ ግን አዲስ የሚባል የጉዳት ዜናም አዲስ የሚባል ከጉዳት የመመለስ ዜና እንደሌለ ተናግሯል ማለት ነው። ከዛ ውጭ ምን አይነት አጫወትን ይጫወታሉ ዌስትሃሞች እና ጥንካሬያቸው ምንድነው፣ ድክመታቸውስ ምንድን ነው የሚለውን እንደተለመደው ለማየት በምንሞክርበት ሰዓት ላይ እንግዲህ ዌስትሃሞች በብዛት በ4-2-3-1 ይገባሉ። ግን እየቀየሩ በ3-4-2-1 አይነትም አሰላለፍ እንደሚገቡ በተለያዩ አጋጣሚዎች መመልከት እንችላለን። ከጥንካሬያቸው መካከል አንደኛውም ደግሞ ይሄ የታክቲካል ፍሌክሲቢሊቲያቸው የተለያዩ ታክቲኮችን አዳፕት እያደረጉ በተለያየ መንገድ የሚጫወቱበት ሁኔታ የእነሱ ስትሪንግዝ ነው ተብሎ ይጠቀሳል ማለት ነው። ሌላኛው ደግሞ ፖሴሽናል ፕሌይ በጣም መጫወት የሚወድ አሰልጣኝ ነው ግራሃም ፖተር ማለት። ብራይተን በነበረበትም ሰዓት ላይ ቼልሲም እያለ ባይሳካለትም ለመጫወት የሞከረው ነገር በቃ ፖሴሽናል የሆነ ፉትቦል ነው መጫወት የሚፈልገውና ከጥንካሬያቸው መካከል አንደኛው ይሄ ፖሴሽናል የሚባለው አጫወታቸው ይጠቀሳል። ከዚህ ውጭ ደግሞ የፖዚሽናል ፍሉዲቲ ወይ ደግሞ በቃ ፖዚሽናቸውን እንደፈለጉ አድርገው የሚቀያይሩበት መንገድ፣ እየተናበቡ ከአንዱ ወደ አንዱ የሚቀያይሩበት መንገድ በጣም ይደነቅላቸዋል። በአደገኛ ሁኔታ ፕረስ የሚያደርጉበትን አግሬሲቭ የሆነ ፕረሲንግ ስትራክቸርን ይጠቀማሉና ይህም ነገር እንደ ትልቅ ጥንካሬ ተደርጎ ይወሰድላቸዋል። ግን ደግሞ ድክመትም አለባቸው። ከድክመቶቻቸው መካከል የመጀመሪያው ምንድን ነው?
በቢልድ አፕ ጊዜ በጣም ይንቀራፈፋሉ። እንዲሁም ደጋፊዎች ይሄ ነገር እየተነጫቸው ነው ቶሎ ለምንድነው ማይወጡት የሚል ነገር አለና በዚህ ሁኔታ ላይ የተወሰነ የመንቀራፈፍ ነገር ይኖርባቸዋል። በክንፍና በክንፍ በኩል በተለይ የመከላከል ችግር በግልጽ የሚስተዋልባቸው ቡድኖች ናቸው። በተለይ ደግሞ ፈጣን የሚባሉ ዊንገሮች ያሏቸው እንደነ ሊቨርፑል አይነት ቡድኖች በሚገባ እንደሚቀጧቸውና በጥሩ ሁኔታ እነሱ ላይ እንደሚረማመዱባቸው በተለያየ ሁኔታ ያየንበት መንገድ አለ ማለት ነው። እንግዲህ ዩናይትድ ከነዚህ ድክመቶች ተነስተን እንዴት አድርጎ ማሸነፍ እንደሚችል መገመት ወይም ደግሞ የሆኑ ሰጀሽኖችን መስጠት የምንችልበት አጋጣሚ አለ ብዬ አስባለሁ። ለምሳሌ በፍላንክ በኩል ያለባቸውን ችግር ተጠቅሞ ማንቸስተር ዩናይትድ በፈጣን ዊንገሮቹ አማካኝነት ያንን ስፔስ ማጥቃት የሚችል ከሆነ በጥሩ ሁኔታ ይህን ቡድን መቅጣት የሚችልበት አጋጣሚ እንዳለ ይታሰባል ማለት ነው። ከዛ ውጪ ሚድፊልድ ላይ ያለውን የፊዚካል ዶሚናንስም እንደዚሁ ማንቸስተር ዩናይትድ መጠቀም ወይም ደግሞ ዶሚኔት ማድረግ የሚችል ከሆነ እንደዚሁ ዌስትሃሞችን ችግር ውስጥ መክተት ይችላል። ሚድ ብሎክ የሚጠቀም ከሆነ በተለይ እንደየ አስፈላጊነቱ ሚድ ብሎኮችን መጠቀም የሚችልም ከሆነ ዌስትሃሞች ይህም ነገር ላይ ድክመት እንዳለባቸውና እንደዚህ አይነት ቲምን ሰብረው ለመግባት በተደጋጋሚ እንደሚቸገሩ ተመልክተናቸዋል ማለት። ስለዚህ ከነዚህ አንጻር ማንቸስተር ዩናይትድ በእንደዚህ አይነት መልኩ ቢጫወት በተሻለ መልኩ የማሸነፍ ዕድል ይኖረዋል ተብሎ ይታሰባል። ከዌስትሃም ወቅታዊ አቋም አንጻር ኦልድ ትራፎርድ ከመሆኑ አንጻር ለማንቸስተር ዩናይትድ ካለበትም ሞራል አንጻር ይሄ ጨዋታ ይከብደዋል ወይም ደግሞ በዚህ ጨዋታ ውጤት ያጣል ተብሎ አይጠበቅም። ግን ያው የዘንድሮ ዩናይትድ በተለይ በፕሪሚየር ሊግ የማይገመት ስለሆነ የሚሆነው ነገር አይታወቅም። ግን የማሸነፍ የተሻለ እድል ግን የሚሰጠው ለማንቸስተር ዩናይትድ እንደሆነ መረሳት የለበትም። እናንተ ስለዚህ ጨዋታ ምን ሀሳብ አላችሁ የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።